ከጠዋቱ 3:40 ሲሆን ልጄ እሉ የክፍል ጓደኞቿና እኔ ከትምህርት ቤቷ ተነስተን ጉዞ ጀመርን። መዳረሻችን የመጫወቻ ስፍራ አልነበረም፣ ኤድመንድስ ፉድ ባንክ ነበር። የጠዋቱን ጊዜ የታሸጉ ምግቦችን በማውጣትና በማደራጀት በኢኮኖሚ ለሚቸገሩና አቅም ለሌላቸው ቤተሰቦች የሚሆን ምግብ በማዘጋጀት አሳለፈን። ይህንን ለምትመለከቱ ወላጆችና ልጆች በጎ ፈቃደኝነት ማለት ይህ ነው። የራስዎን ጊዜ የራስዎን ጉልበት ወስደው የሌላውን ሰው ከባድ ሸክም ማቅለል ማለት ነው። ልጆቻችንን ለዚህ ተግባር መውሰዳችን ለምን አስፈለገ? ምክንያቱም ርህራሄ እንደ ጡንቻ ነው። ልጆቻችን ካልተለማመዱት ደካማ ሆኖ ይቀራል። ልጆች ለተቸገረ ሰው በገዛ እጃቸው ምግብ ሲያዘጋጁ ላላቸው ነገር ጥልቅ ምስጋናን፣ ሌላው ላጣው ነገር ደግሞ እውነተኛ ርህራሄን ይማራሉ። በክርስቶስ ኢየሱስ ለምናምን መመሪያችን ግልጽ ነው። መጽሐፍ ቅዱስ በአንደኛ ዮሐንስ ምዕራፍ 3 ቁጥር 18 ላይ በሥራና በእውነት እንጂ በቃልና በአንደበት ብቻ እንዋደድ ይለናል። ለተጋለጡትና ለተቸገሩት ሰዎች ስናገለግል የኢየሱስ እጆችና እግሮች እየሆንን ነው። በአሜሪካ በአውሮፓና በተለያዩ የዓለም ክፍሎች ለምትኖሩ ይህን በጥሞና አድምጡኝ። እኛ የመጣነው እጅግ አብሮነት ካለው ባህል ውስጥ ነው። በሀገራችን የእርስ በርስ ሸክም እንለዋወጣለን። ነገር ግን አንዳንድ ጊዜ በምዕራቡ ዓለም ባለው ውጣ ውረድና ግለኝነት ውስጥ ያንን የመረዳዳት መንፈስ ለቀጣዩ ትውልድ ለማስተላለፍ እንዘነጋለን። ይህን መቀየር አለብን። በምንኖርበት ማህበረሰብ ውስጥ በፉድ ባንኮች፣ መጠለያዎችና ትምህርት ቤቶች ውስጥ በንቃት በጎ ፈቃደኛ መሆን አለብን። በተጓዳኝ ደግሞ ልጆቻችን ያን አገልጋይነት በኢትዮጵያና በኤርትራ ላሉ ወገኖቻችን እንዲያሳዩ ልናስተምራቸው ይገባናል። ልጆች እንዴት ማገልገል እንዳለባቸው ለማስተማር እስኪያድጉ አትጠብቁ፣ አሁኑኑ ይጀምሩ። በአካባቢው ያለ ፉድ ባንክ ይፈልጉ፣ የታሸጉ ምግቦችን ያዘጋጁ፣ በማህበረሰቡ ውስጥ ብርሃን ይሁኑ። ጤናማ መንፈስና ጤናማ አእምሮ የሚገነባው ፍቅርን ለሌሎች በማካፈል እንደሆነ አምናለሁ። ስለዚህ ስለተከታተላችሁን ከልብ አመሰግናለሁ። ይህንን ለሌሎችም አካፍሏቸው። ይህን በጎ ፈቃደኝነት ለሌሎች እናድርስ። ቴንኪው